ምዕራፍ 16 ይሁዳና እስራኤል እንደተዋጉ። አሳን በነገሰ በ36ኛው ዓመት የእስራኤል ንጉሥ ባኦስ በይሁዳ ላይ ዘመተ። ወደ ይሁዳም ንጉሥ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሰራት። አሳም ከእግዚአብሔር ቤትና ከንጉሥ ቤት መዝገብ ብርና ወርቅ ወስዶ በደማስቆ ወደ ተቀመጠው ወደ ሶርያ ንጉሥ ወደ ወልደ አዴር ላከ። እንዲህም አለው፣ በአባቴና በአባትህ መካከል እንደነበረው ቃል ኪዳን በእኔና በአንተ መካከል አድርግ። የእስራኤል ንጉሥ ባኦስ ከእኔ ዘንድ እንዲርቅ መጥተህ ትወጋው ዘንድ እነሆ ወርቅና ብር ልኬልሃለሁ። ወልደ አዴርም ንጉሡን አሳን ሰማው። የሰራዊቱንም አለቆች በእስራኤል ከተሞች ላይ ሰደደ። እነርሱም አዕዮንንና ዳንን፣ አቤልማይምንና የንፍታሌምንም አውራጃ ከተሞች ሁሉ መቱ። ባኦስም በሰማ ጊዜ ራማን መስራትን ተወ፣ ሥራውንም አቋረጠ። የይሁዳ ንጉሥ አሳም የይሁዳን ሰዎች ሁሉ ሰበሰበ። ባኦስ ይሠራበት የነበረውንም የራማን ድንጋይና እንጨት ወሰደ። እርሱም ገባዖንንና መሴፋን ሠራበት። በዚያን ጊዜም ነቢዩ አናኒ ወደ ይሁዳ ንጉሥ ወደ አሳም መጥቶ እንዲህ አለው፣ በሶርያ ንጉሥ ታምነዋልና በአምላክህ በእግዚአብሔር አልታመንክምና በሶርያ ንጉሥ ታምናሃልና በአምላክህ በእግዚአብሔር አልታመንክምና ስለዚህ የሶርያ ንጉሥ ጭፍራ ከእጆችህ አምልጠዋል። ኢትዮጵያውያንም የልብያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመንህ በእጅ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና አሁንም ባለማወቅ በድለሃል። ስለዚህ ከዛሬ ጀምሮ ጦርነት ይሆንብሃል። አሳም በነቢዩ በአናኒ ላይ ተቆጣ። ስለዚህም ነገር ተቆጥቷልና በግዞት አኖረው። በዚያ ጊዜ አሳ ከሕዝቡ አያሌ ሰዎችን አስጨነቀ። የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳና በእስራኤል ነገሥታት የታሪክ መጽሐፍ ተጽፏል። አሳም በነገሰ በ39ኛው ዓመት እግሩን ታመመ፣ ደዌውም ጸናበት። ነገር ግን በሕማሙ ጊዜ ባለ መድኃኒቶች እንጂ እግዚአብሔርን አልፈለገም። አሳም ከአባቶቹ ጋር አንቀላፋ። በነገሰም በ41ኛው ዓመት ላይ ሞተ። ለእርሱም ለራሱም በሠራው መቃብር በዳዊት ከተማ ቀበሩት። በቀማሚ ብልሃት የተሰናዳ ልዩ ልዩ መልካም ሽቱ በተሞላ አልጋ ላይም አኖሩት። እጅግም ታላቅ የሆነ የቀብር ሥነ ሥርዓትን አደረጉለት። ምዕራፍ 17 የይሁዳ ንጉሥ የኢዮሳፍጥ ዘመነ መንግሥት። ከአሳም በኋላ ልጁ ኢዮሳፍጥ ነገሰ። ኢዮሳፍጥም በእስራኤል ላይ ጠነከረ። በተመሸጉትም በይሁዳ ከተሞች ሁሉ ሰራዊቱን አኖረ። በይሁዳም አገር አባቱም አሳ በወሰዳቸው በኤፍሬም ከተሞች መሳፍንቱን አስቀመጠ። እግዚአብሔርም ከኢዮሳፍጥ ጋር ነበረ፣ በፊተኛይቱም በአባቱ በዳዊት መንገድ ሄዷልና ጣዖትንም አልፈለገምና፣ ነገር ግን የአባቱን አምላክ ፈለገ። በአባቱም ትእዛዝ ሄደ፣ በእስራኤልም ሥራ አይደለም። እግዚአብሔርም መንግሥቱን በእጁ አጸና። ይሁዳም ሁሉ እጅ መንሻ ለኢዮሳፍጥ አመጣ። እጅግም ብዙ ብልጥግናና ክብርም ሆነለት። ልቡም በእግዚአብሔር መንገድ ከፍ ከፍ አለ። የኮረብታውን መስገጃዎችና የማምለኪያ አጸዱን ከይሁዳ አስወገደ።
በነገሰም በ3ኛው ዓመት በይሁዳ ከተሞች ያስተምሩ ዘንድ መሳፍንቱና ኃያላን ሰዎች አብድያስን፣ ዘካርያስን፣ ናትናኤልን፣ ሚክያስን ላከ። ከእነርሱም ጋር ሌዋውያንን፣ ሸማያን፣ ነታንያንን፣ ዘባድያን፣ አሳሄልን፣ ሰሚራሞትን፣ ዮናታንን፣ አዶንያስን፣ ጦብያን፣ ጦባዶንያስን ከእነርሱም ጋር ካህናቱ ኤልሳማንና ኢዮራምን ላከ። እነርሱም የእግዚአብሔርን የሕጉን መጽሐፍ ይዘው በይሁዳ ያስተምሩ ነበር። ወደ ይሁዳም ከተሞች ሁሉ ተመላልሰው ሕዝቡን አስተማሩ። በይሁዳም ዙሪያ በነበሩ የምድር መንግሥታት ሁሉ ላይ ከእግዚአብሔር ዘንድ ድንጋጤም ሆነ። ከኢዮሳፍጥም ጋር አልተዋጉም። ከፍልስጤማውያንም ለኢዮሳፍጥ እጅ መንሻና የብር ግብር ያመጡ ነበር። አረባውያንም ደግሞ ከመንጎቻቸው 7700 አውራ በጎችንና 7700 አውራ ፍየሎችን ያመጡለት ነበር። ኢዮሳፍጥም እየበረታና እጅግም እየከበረ ሄደ። በይሁዳም ግንቦችና የተመሸጉ ከተሞችን ሠራ። በይሁዳም ከተሞች ብዙ ሥራ ሠራ። በኢየሩሳሌምም ጽኑዓን ኃያላን ሰልፈኞችም ነበሩት። ቁጥራቸውም እንደ አባቶቻቸው ቤት ይህ ነበር። ከይሁዳ ሻለቆች አለቃው አድናስ፣ ከእርሱም ጋር 300,000 ጽኑዓን ኃያላን ሰዎች ነበሩ። ከእርሱም በኋላ አለቃው ኢዮአና፣ ከእርሱም ጋር 280,000 ሰዎች ነበሩ። ከእርሱም በኋላ እግዚአብሔርን የሚያገለግል የዝክሪ ልጅ ማስያስ፣ ከእርሱም ጋር 200,000 ጽኑዓን ኃያላን ሰዎች ነበሩ። ከብንያምም ጽኑ ኃያል የነበረው ኤልያዳ፣ ከእርሱም ጋር ቀስት የሚገትሩ ወንጭፍ የሚወነጭፉ 200,000 ሰዎች ነበሩ። ከእርሱም በኋላ ዮዛባድ፣ ከእርሱም ጋር ለሰልፍ የተዘጋጁ 180,000 ሰዎች ነበሩ። ንጉሡ በተመሸጉ በይሁዳ ከተሞች ሁሉ ካኖራቸውም ሌላ እነዚህ ንጉሡን ያገለግሉ ነበር። ምዕራፍ 18 ነቢዩ ሚክያስ በአክዓብ ላይ ትንቢት እንደተናገረ ለኢዮሳፍጥም ብዙ ብልጥግናና ክብር ነበረው። ከአክዓብም ወገን ሚስትን አገባ። ከጥቂት ዓመታት በኋላም ወደ አክዓብ ወደ ሰማርያ ወረደ። አክዓብም ለእርሱና ከእርሱ ጋር ለነበሩት ሕዝብ ብዙ በጎችንና በሬዎችን አረደ፣ ወደደውም። ከእርሱ ጋር ወደ ሬማት ዘገለዓድ ይሄድ ዘንድ አባበለው። የእስራኤልም ንጉሥ አክዓብ የይሁዳን ንጉሥ ኢዮሳፍጥን ከእኔ ጋር ወደ ሬማት ዘገለዓድ ትሄዳለህን? አለው። እርሱም እኔ እንዳንተ ነኝ፣ ሕዝቤም ለሰልፍ እንደ ሕዝብህ ናቸው ብሎ መለሰለት። ኢዮሳፍጥም የእስራኤልን ንጉሥ ዛሬ እግዚአብሔርን ጠይቅ አለው። የእስራኤልም ንጉሥ ከነቢያቱ 400 ሰዎችን ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ የእግዚአብሔር ነቢይ የሆነ ሌላ ሰው በዚህ አይገኝምን አለ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት አንድ ሰው አለ፣ ነገር ግን ሁልጊዜ ክፉ እንጂ ከቶ መልካም ትንቢት አይናገርልኝም እና ጠላዋለሁ። እርሱም የይምላ ልጅ ሚክያስ ነው አለው። ኢዮሳፍጥም ንጉሡ እንዲህ አይበል አለው። የእስራኤልም ንጉሥ አንድ ጃንደረባን ጠርቶ የይምላ ልጅ ሚልክያስን ፈጥነህ አምጣው አለው። የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብስ መንግሥት ለብሰው
በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያትም ሁሉ በፊታቸው ትንቢት ይናገሩ ነበር። የካህናት ልጅ ሴዴቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል፣ ሶርያውያንን እስክታጠፋቸው ድረስ በእነዚህ ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገላድ ውጣና ተከናወን እያሉ እንዲሁም ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት በአንድ አፍ ሆነው ለንጉሡ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካምን እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔርን አምላኬ የሚለውን እርሱን እናገራለሁ አለው። ወደ ንጉሡ በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገላድ ለሰልፍ ልሂድን ወይንስ ልቅር አለው። ነቢዩ ሚልክያስም ውጣ ተከናወን፣ በእጅህም አልፈው ይሰጣሉ አለው። ንጉሡም በእግዚአብሔር ስም ከእውነት በቀር እንዳትናገረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ የሌላቸው በጎች ተራሮች ላይ ተበትነው አየሁ፣ እግዚአብሔርም ለነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥም ክፉ እንጂ መልካም ትንቢት አይናገርልኝም አላልኩህምን አለው። ሚክያስም አለ እንዲህ አይደለም፣ እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገላድ ይወድቅ ዘንድ የእስራኤል ንጉሥ አክዓብን የሚያታልል ማን ነው አለ። አንዱም እንደዚህ ሌላውም እንደዚያ ያለ ነገር ተናገረ። መንፈስ መጣ፣ በእግዚአብሔርም ፊት ቆሞ እኔ አታልለዋለሁ አለ። እግዚአብሔርም በምን ታታልለዋለህ አለው። እርሱም ወጥቼ በነቢያት ሁሉ አፍ የሐሰት መንፈስ ሆናለሁ አለው። እግዚአብሔርም ታታልለዋለህ፣ ይቀናሃል፣ ውጣ እንግዲህም እንዲህ አድርግ አለው። አሁንም እነሆ እግዚአብሔር በእነዚህ በነቢያት አፍ የሐሰት መንፈስን አድርጓል። እግዚአብሔርም በአንተ ላይ ክፉ ተናግሮብሃል። የካህናትም ልጅ ሴዴቅያስ ቀረበ፣ ሚክያስንም በጥፊ መታውና የእግዚአብሔር መንፈስ ከአንተ ጋር ይናገር ዘንድ በምን መንገድ ከእኔ አለፈ አለው። ሚክያስም እነሆ በዚያ ቀን ልትሸሸግ ከእልፍኝ ወደ እልፍኝ ስትሄድ ታያለህ አለ። የእስራኤል ንጉሥ እንዲህ አለው፣ ሚክያስን ውሰዱ፣ ወደ ከተማይቱም አለቃ ወደ ኤሜር ወደ ንጉሡም ልጆች አለቃ ወደ ኢዮአስ መልሱት። እንዲህም በሉት፣ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህ ሰው በግዞት አኑሩልኝ። ይህን ሰው በግዞት አኑሩት፣ የመከራም እንጀራን መግቡት፣ የመከራም ውሃን አጠጡት። ሚክያስም በደህና ብትመለስ እግዚአብሔር በእኔ አልተናገረም አለ። ደግሞም እናንተ ሕዝቡ ሁሉ ስሙኝ አለ። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገላድ ወጡ። የእስራኤል ንጉሥም ኢዮሳፍጥም ልብሴን ለውጬ ወደ ጦርነት እገባለሁ፣ አንተ ግን የኔን ልብስ ልበስ አለው። የእስራኤልም ንጉሥ ልብሱን ለወጠ፣ ወደ ሰልፍም ገባ። የሶርያም ንጉሥ ከእርሱ ጋር የነበሩትን የሰረገሎቹን አለቆች ከእስራኤልም ንጉሥ በቀር ትንሽ ቢሆን ወይም ትልቅ ከማናቸውም ጋር አትጋጠሙ ብሎ አዞ ነበር። የሰረገሎችም አለቆች ኢዮሳፍጥን ባዩ ጊዜ
የእስራኤል ንጉሥ ነው አሉ። ሊጋጠሙትም ከበቡት። ኢዮሳፍጥ ግን ጮኸ፣ እግዚአብሔርም አዳነው። አምላኩም ከእርሱ መለሳቸው። የሰረገሎቹም አለቆች የእስራኤል ንጉሥ እንዳልሆነ ባዩ ጊዜ ከእርሱ ተመለሱ። አንድ ሰውም ቀስቱን በድንገት ገትሮ የእስራኤልን ንጉሥ በጥሩሩ መጋጠሚያ በኩል ሳምባውን ወጋው። ሰረገለኛውንም ተወግቻለሁና እጅህን ግታ፣ ከጦርነት ውስጥም አውጣኝ አለው። በዚያም ቀን ጦርነት በረታ። የእስራኤልም ንጉሥ በሶርያውያን ፊት እስከ ማታ ድረስ በሰረገላው ላይ ራሱን ይደግፍ ነበር። ፀሐይም በገባ ጊዜ ሞተ። ምዕራፍ 19 ነቢዩ ኢዩ የይሁዳን ንጉሥ ኢዮሳፍጥን እንደ ገሰጸው። የይሁዳም ንጉሥ ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በሰላም ተመለሰ። ነቢዩ የሐናኒ ልጅ ኢዩ ሊገናኘውም ወጣ። ንጉሡንም ኢዮሳፍጥን ኃጢአተኛውን ታግዛለህን? ወይስ እግዚአብሔር የሚጠላውን ትወዳለህን? ስለዚህም ነገር ከእግዚአብሔር ዘንድ ቁጣ መጥቶብሃል። ነገር ግን የማምለኪያ አጸዶችን ከምድረ ይሁዳ አስወግደሃልና እግዚአብሔርንም ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ተገኝቶብሃል አለው። ኢዮሳፍጥም በኢየሩሳሌም ተቀመጠ። ደግሞም ከቤርሳቤ ጀምሮ እስከ ተራራው እስከ ኤፍሬም ሀገር ድረስ ወደ ሕዝቡ ወጥቶ ወደ አባቶቻቸው አምላክ ወደ እግዚአብሔር መለሳቸው። በተመሸጉት በይሁዳ ከተሞች ሁሉ በእያንዳንዱ ከተማ ውስጥ ፈራጆችን ሾመ። ፈራጆቹንም ለእግዚአብሔር እንጂ ለሰው አትፈርዱምና የፍርድም ነገር ከእናንተ ጋር ነውና የምታደርጉትን ተመልከቱ። አሁንም እግዚአብሔርን መፍራት ከእናንተ ላይ ይሁን። በአምላካችን በእግዚአብሔር ዘንድ በደልና ለሰው ፊት ማድላት መማለጃ መውሰድ የለምና ሁሉን ተጠንቅቃችሁ አድርጉ አላቸው። ኢዮሳፍጥም የሌዋውያንና ከካህናት ከእስራኤልም የአባቶች ቤቶች አለቆች በእግዚአብሔር ፍርድ በኢየሩሳሌም በሚኖሩ ላይ ፍርድን እንዲፈርዱ በኢየሩሳሌምም ሾመ። እንዲህም ብሎ አዘዛቸው፣ እንዲሁ እግዚአብሔርን መፍራት በቅንነት በፍጹምም ልብ አድርጉ። በከተሞቻቸውም ከተቀመጡት ከወንድሞቻችሁ በደምና በደም መካከል በሕግና በትእዛዝ በሥርዓትና በፍርድም መካከል ያለ ማናቸውም ሰው ለፍርድ ወደ እናንተ ቢመጣ እግዚአብሔርን እንዳይበድሉ ቁጣም በእናንተና በወንድሞቻችሁ ላይ እንዳይመጣ አስጠንቅቋቸው። እንዲህም ብታደርጉ በደለኞች አትሆኑም። እነሆም ለእግዚአብሔር በሚሆነው ነገር ሁሉ የካህናቱ አለቃ አማርያ በንጉሡም ነገር ሁሉ የይሁዳ ቤት አለቃ የኢስማኤል ልጅ ዝባድያስ በላያችሁ ተሾሟል። ጸሐፍቱና ሌዋውያኑ ደግሞ በፊታችሁ አሉ። በርትታችሁም አድርጉ። እግዚአብሔር መልካም ከሚያደርግ ጋር ይሁን። ምዕራፍ 20 እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከእነርሱ ጋርም ምዑናውያን ኢዮሳፍጥን ሊወጉ ወጡ። ሰዎችም መጥተው ከባሕሩ ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆም ዓይንጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾምን አወጀ። የይሁዳም እግዚአብሔርን ይፈልግ ዘንድ ተሰበሰበ። ከይሁዳ ከተሞችም ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ
በአዲሱ አደባባይ ፊት ቆመ፣ እንዲህም አለ። አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግሥታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብህ ከእስራኤል ፊት ያሳደድክ፣ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህምን? እነርሱ ተቀመጡባት፣ ለስምህም መቅደስን ሠሩባት። እንዲህም አሉ፣ ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ምዕራብ ቢመጣብን በዚህ ቤት ፊትና በፊትህ እንቆማለን። ስምህ በዚህ ቤት ላይ ነውና በመከራችንም ወደ አንተ እንጮኻለን፣ አንተም ሰምተህ ታድነናለህ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድህላቸው የአሞንና የሞዓብ ልጆች የሴርም ተራራ ሰዎች እንዳያጠፏቸው ከእነርሱም ፈቀቅ ብለው ነበር። እነሆ አሁን ለወረታችን ክፋት ይመልሱልናል፣ ከሰጠኸንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን መቃወም እንችል ዘንድ ኃይል የለንም፣ የምናደርግባቸውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበር። የእግዚአብሔርም መንፈስ ከአሳፍ ወገን በነበረው በሌዋዊው በምታንያስ ልጅ በኢያሄል ልጅ በምንያል ልጅ በዘካርያስ ልጅ በኡዝሄል ላይ በጉባኤው መካከል መጣ፣ እንዲህም አለ። ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ። እነሆ በአሲስ አቀበት ይወጣሉ፣ በሸለቆም መጨረሻ በያርሄል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ። የሚሆነውንም የእግዚአብሔርን ማዳንን እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡ። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ሰገደ። ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያንም ከቀዓት ልጆችና ከቆሬ ልጆች ከእስራኤልም አምላክ እግዚአብሔርን ከፍ ባለ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ማልደውም ተነሱ፣ ወደ ቴቆሄም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ። በነቢዩም እመኑ ነገሩን ይቀናችኋል አለ። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንና በቅድስና የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራንን አቆመ። ዝማሬውንም ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡት በሞዓንና በሞዓብ ልጆች በሴር ተራራ ሰዎች ላይ እግዚአብሔር ኃይልን ሰጣቸው። እነርሱም ተመቱ።
ንንና የሞዓብ ልጆች በሴር ተራራ በሚኖሩት ላይ ፈጽመው ይገድሏቸው ዘንድ ያጠፏቸውም ዘንድ ተነስተውባቸው ነበር። በሴርም ከሚኖሩ ካጠፉ በኋላ እርስ በርሳቸው ሊጠፋፉም ተነሱ። የይሁዳም ሰዎች ወደ ምድረ በዳው መጠበቂያ ግንብ በመጡ ጊዜ ሕዝቡን አዩ። እነሆም በምድሩ ሁሉ ሬሳ ሞልቶ ነበር፣ ያመለጠም ሰው አልነበረም። ኢዮሳፍጥና ሕዝቡም ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩ ዕቃም ልብስም እጅግም ያማረ ዕቃን አገኙ፣ ማረኩትም። ምርኮም ብዙ ነበርና ምርኮውን እየሰበሰቡ እስከ 3 ቀን ድረስ ቆዩ። በአራተኛውም ቀን በበረከት ሸለቆ ውስጥ ተሰበሰቡ። በዚያም እግዚአብሔርን አመሰገኑ። ስለዚህም ያ ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተባለ። የይሁዳ ሰዎች ሁሉ ንጉሣቸውም ኢዮሳፍጥ እግዚአብሔርን በጠላቶቻቸው ላይ ደስ አሰኝቷቸዋልና በደስታ ወደ ኢየሩሳሌም ተመለሱ፣ በበገናና በመሰንቆ በመለከትም ወደ ኢየሩሳሌም ወደ እግዚአብሔር ቤት ገቡ። እግዚአብሔር የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድረ ነገሥታት ሁሉ ላይ የእግዚአብሔር ፍርሃት ሆነ። የኢዮሳፍጥም መንግሥት ሰላም ሆነች። አምላኩም እግዚአብሔር በዙሪያው ካሉ አሳረፈው። ኢዮሳፍጥም በይሁዳ ላይ ነገሰ። መንገስ በጀመረ ጊዜ 30 ዓመት ጎልማሳ ነበር። በኢየሩሳሌምም 25 ዓመት ነገሰ። እናቱም የሳሊ ልጅ አዙባ ነበረች። በአባቱ በአሳ መንገድ ሄደ፣ በእግዚአብሔርም ፊት ቅን የሆነውን ነገር ከማድረግ ፈቀቅ አላለም። ነገር ግን ኮረብታዎች ገና በዚያ ነበሩ። ሕዝቡም ገና ልባቸውን ወደ አባቶቻቸው አምላክ ወደ እግዚአብሔር አላቀኑም ነበር። የቀረውም የፊተኞቹና የኋለኞቹ የኢዮሳፍጥ ነገሮች እነሆ የእስራኤል ነገሥታት ታሪክ በጻፈው በአናኒ ልጅ በነቢዩ በኢዩ ታሪክ ተጽፏል። ከዚህም በኋላ የይሁዳ ንጉሥ ኢዮሳፍጥ ከእስራኤል ንጉሥ ከአካዝያስ ጋር ተባበረ። ይህም በደልን የሠራ ነበር። ወደ ተርሴስም የሚሄዱትን መርከቦች ያሰራ ዘንድ ከእርሱ ጋር አንድ ሆነ። መርከቦቹንም በጋሲዮን ጋብር አሰሩ። የማርሶስ ሰው የኢያድያ ልጅ አልዓዛር ከአካዝያስ ጋር ተባብረሃልና እግዚአብሔር ሥራህን አፍርሶታል ብሎ በኢዮሳፍጥ ላይ ትንቢት ተናገረ። መርከቦቹም ተሰበሩ፣ ወደ ተርሴስም ይሄዱ ዘንድ አልቻሉም።